ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ የኤቢሲ ኮስቲንግ ወይም የአክቲቪቲ ቤዝ ኮስቲንግ ፓርት 2 ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ ውድ ቤተሰቦቼ ፓርት 1ን የዚህን ቪዲዮ የኤቢሲ ኮስቲንግን ፓርት 1ን ያላያችሁ ከሆነ እሱን ብታዩት ይመረጣል። ምክንያቱም ፓርት 2 ፓርት 3 እያለ የሚቀጥለው አብዛኛው ኤክሰርሳይዝ ስለሆነ የምናየው ማለት ነው። ኦኬ this company which is Baxter battery company produce two automobile battery line. The first one which is Surstar, the second one which is long life የሚባሉ ባትሪዎችን ያመርታል። then no design option available for Surstar ለሚባለው የባትሪ ምንም አይነት የዲዛይን ኦፕሽን የለም። አንድ የተመረተው ዲዛይን ነው ለከስተመሮች የሚሸጠው። ነገር ግን ሎንግ ላይፍ with different batteries which is case design በተለያየ ዲዛይን ሎንግ ላይፍ የሚለው ባትሪ ግን በተለያየ ዲዛይን በከስተመሮች ምርጫ መሰረት ሊመረትና ሊሸጥ ይችላል ማለት ነው። then the companies has report it is first loss ever which is 2 million as shown on the income statements ላይ በኢንካም ስቴትመንቱ ላይ የመጀመሪያ ያጋጠመውን ሎስ 2 ሚሊዮን ብር ሁለቱም ፕሮዳክቶች በመሸጥ ያጋጠመውን ሎስ 2 ሚሊዮን ኢንካም ስቴትመንቱ ላይ ፕሬዘንት አድርጓል። ኔክስት ኢንካም ስቴትመንቱ እናየዋለን። then there were 4000 separate customer order placed for 800,000 which is Surstar 800,000 የሚሆኑ ሱርስታር ባትሪዎችን ለመሸጥ 4000 የሚሆን ከስተመር ኦርደር ተቀብለናል። ስለዚህ 4000 ጊዜ ከስተመር ኦርደር ጠይቆን ለሱርስታር ባትሪ 800,000 የሚሆን ሱርስታር ባትሪዎችን ሸጠናል ማለት ነው። ሎንግ ላይፍ ባትሪን ደግሞ 400,000 የሚደርሱ ሎንግ ላይፍ ባትሪዎችን ሸጠናል። ነገር ግን ስንት ከስተመር ኦርደር ነው የተቀበልነው? 6000 የሚሆን ከስተመር ኦርደር ተቀብለን 400,000 የሚሆን ሎንግ ላይፍ ሸጠናል። then all 4000 which is design change related to long life battery ስለዚህ 4000 ጊዜ የሚሆኑ ምን አድርገናል? የዲዛይን ቼንጅ አድርገናል ለሎንግ ላይፍ ባትሪ ማለት ነው። ኦኬ ኢንካም ስቴትመንቱ የተሰጠን እንግዲህ ይህ ነው። የባክስተር ባትሪ ካምፓኒ ኢንካም ስቴትመንት ፎር the year end December 31 2012 50 ሚሊዮን ሴል አለ። ኮስት ኦፍ ጉድስ ሶልድ አለ። ዳይሬክት ማቴሪያል፣ ዳይሬክት ሌበር ኤንድ ፋክተር ኦቨርሄድ አለ። ፋክተር ኦቨርሄድ አለ እቺን እናከብባታለን። then gross margin አለ። then non manufacturing cost ወይም periodic cost ደግሞ የምንላቸው እነዚህ አሉ። periodic cost የምንላቸው ደግሞ አሉ። then ይሄን ሁለቱም ፕሮዳክት ከመሸጥ ነው ያገኘነው 50 ሚሊዮን። እቺን 50 ሚሊዮን ያገኘነው ሱርስታርንም ሎንግ ላይፍ ባትሪንም በመሸጥ። ስለዚህ ይሄንን ለሁለቱ ፕሮዳክትስ እናከፋፍለው ስንት ይሆናል? ከሱርስታር ሽያጭ ያገኘነው 31 ሚሊዮን ነው። ከሎንግ ላይፍ ሽያጭ ያገኘነው 18 ሚሊዮን 700,000 ነው። ዜን ዳይሬክት ማቴሪያል 15,000 ያወጣ ነው ለሁለቱም ነው። ስለዚህ ይህ ለሁለቱ ደግሞ ሲካፈል 9 ሚሊዮኑ ለሱርስታር ነው፣ 6 ሚሊዮኑ ለሎንግ ላይፍ ነው። ስለዚህ ዳይሬክት ሌበርም ተመሳሳይ ነው። 12 ሚሊዮኑ 7 እና 5። የሺፒንግ ኮስትም አሁን ሺፒንግ ኮስት in this case it is considered as a direct cost እናየዋለን። አዲሽናል ኢንፎርሜሽን ላይ ተሰጥቶናል። shipping cost the cost that related to the product ጋር ቀጥታ ስለሚገናኝ it can be classified as a direct cost because it can be traced to the cost object ወደ cost object በቀላሉ አሎኬት ማድረግ ስለምንችል በወጣው የሺፒንግ ኮስት ልክ ለሱርስታር ያወጣነው 2 ሚሊዮን ለሎንግ ላይፍ ያወጣነው ደግሞ ከ3 ሚሊዮን ምን አድርገናል? አሎኬት አድርገናል ማለት ነው። ኔክስት ደግሞ ሌሎች አዲሽናል ኢንፎርሜሽኖች ተሰጥተውናል። ስለዚህ ከስተመር ኦርደሩ አጠቃላይ 10,000 ነው ተብለናል። ስለዚህ ይሄ 10,000 ከየት ነው የመጣው? 4,000 ሱርስታርን ያዘዙታሉ፣ 6,000 ደግሞ ሎንግ ላይፍን ያዘዙ የከስተመር ኦርደር ስላለን ማለት ነው። ዜን 4,000 ዲዛይን ቼንጅ አለ። ይሄም ቀደም ባየነው ስላይድ ላይ ያለ ነው። ነገር ግን ይህ 4,000 ሙሉ ለሙሉ ዲዛይን ቼንጅ የትኛው ፕሮዳክት ነው? የሎንግ ላይፍ ነው ማለት ነው። አጠቃላይ ሱርስታርንም ሎንግ ላይፍ ባትሪ ለማምረት ይህ ድርጅት 800,000 የሚያክል በአመት ውስጥ 800,000 የሚያክል ማሽን ሀወር ተጠቅሟል። ዜን 2,000 ከስተመሮችን ሰርቭ አድርጓል የሚል መረጃ ተሰጥቶናል። ዜን
which is activity cost ፑሉን ደግሞ ዲተርማይን ተደርጎ ተሰጥቷል። ስለዚህ ይህ activity cost ፑል የምንለው ኮስቱን አሎኬት የምናደርግበት በአክቲቪቲ ሜጀር የምናደርጋቸውን እያንዳንዱን ኮስት ፑል ሲሚላር ካራክተሪስቲክስ ያላቸውን ኮስቶች የምንሰበስብበት ኮስት ፑል ነው። ስለዚህ ጥያቄ ላይ ኮምፕሬሄንሲቭ ከሆነ አንብበን የተሰጠንን ኮስት ፑል አክቲቪቲ ኮስት ፑል መለየት አለብን። ዜን ሪል ኬዝ ደግሞ ከሆነ የኮስት ማኔጅመንት ዳታውን የኮስት ማኔጅመንት ዲፓርትመንት በማየት ኦብዘርቭ በማድረግ ዶክመንቶችን በማየት አክቲቪቲ ቤዝ ኮስትን ዲዛይን ኢምፕሊመንት በምናደርግበት ጊዜ እነዚህን ኮስት ፑሎች ዲተርማይን ማድረግ አለብን ማለት ነው። በዚህ ኬዝ ግን ተሰጥቶናል። ዜን ከስተመር ኦርደር አለ፣ አንዱ ኮስት ፑላችን ነው። ከከስተመር ኦርደር ጋር የተገናኙ ኮስቶችን የምንሰበስብበት ነው። ሁለተኛው ዲዛይን ቼንጅ ነው። ሶስተኛው which is order size ነው። አራተኛው customer relation ነው። the fifth one which is other cost። እንዴት ነው ኮስት ኦርደርን ለኮስት ኦርደር አሎኬትድ የተደረገውን ኮስት እንዴት ነው ሜጀር የምናደርገው የሚለውን ስናይ ወይም አክቲቪቲ ሜጀሩን ወይም ኮስት ድራይቭ ፎር a cost order pool የሚለውን ስናይ ደግሞ ሜጀር የምናደርገው በነምበርስ ኦፍ ከስተመር ኦርደር ነው። how many orders that we received from the customer ማለት ነው። ዜን ዲዛይን ቼንጅ ከሆነ ደግሞ ስንት ጊዜ ነው ዲዛይን ቼንጅ ያደረገው። ዜን ኦርደር ሳይዝ ደግሞ ምንድነው? ለምሳሌ 100,000 ዩኒት ታዘናል። 100,000 ዩኒት የታዘዝነውን ያንን ኦርደር ሳይዙን በምን ሜጀር እናደርጋለን? ምን ያክል ማሽን ሀወር ይወስድብናል ለማምረት በሚለው ሜጀር እናደርገዋለን። ዜን ከስተመር ሪሌሽንሺፕ ከከስተመር ፊድባክ ጋር ከሴል ጋር የተለያየ ኮሚኒኬት ልናደርግ እንችላለን። ስለዚህ እሱን ደግሞ በምን ሜጀር እናደርገዋለን? ነምበርስ ኦፍ አክቲቭ ከስተመር በነምበርስ ኦፍ አክቲቭ ከስተመር ሜጀር እናደርገዋለን። አዘር ኮስት የምንላቸው ኖት አፕሊካብል ነው። ዊ ካን ኖት ሜጀሪንግ ኦር ዊ ካን ኖት ሜጀር ዘ አክቲቪቲስ ኦፍ አዘር ኮስት የምንላቸው ኦርጋናይዜሽናል ሰስተነብል ሌቭልስ ኦፍ አክቲቪቲ ብለን ባለፈው ቪዲዮ ላይ ያየናቸው ኢት ካን ኖት ቢ አሎኬትድ ፎር ዘ ፕሮዳክት ለፕሮዳክቱ አሎኬት ማድረግ አንችልም። ምክንያቱም የሚወጣው ለጀነራል ለኢንቲቲው የሚወጡ ኮስቶች ስለሆኑ አዘር ኮስቶች ማለት ነው። ኦኬ ኔክስት ሌላ የተሰጠን ደግሞ ምንድነው which is አክቲቪቲ ኮስት ፑሉ ላይ ምን ያክል ነው ኮንትሪቢዩሽናቸው። የነዚህ የአክቲቪቲ ኮስት ፑል እነዚህ ጋር አስቀምጠናል። 5 አሉ። ከስተመር ኦርደር፣ ዲዛይን ቼንጅ፣ ኦርደር ሳይዝ፣ ከስተመር ሪሌሽንሺፕ ኤንድ አዘር ብለን ዜን ከስተመር ኦርደር ከኢንዳይሬክት ፋክተሪ ዌጅ ምን ያክል ፐርሰንት ነው ኮንትሪቢዩትድ ያደረገው? 30% ወይም ኢንዳይሬክት ፋክተሪ ዌጅ ለከስተመር ኦርደር ላይ 30% አገልግሎት ሰጥቷል። ለዲዛይን ቼንጅ 30%፣ ለኦርደር ሳይዝ 20%፣ ለከስተመር ሪሌሽንሺፕ 10%፣ ለአዘር አክቲቪቲ ደግሞ 10%። ስለዚህ ለኢንዳይሬክት ፋክተሪ ዌጅ ያወጣ ነው 30 30 20 10 10 አሎኬት እናደርገዋለን ማለት ነው። ይሄን ኬት ነው የምናገኘው? እንዳልኳችሁ ነው it is depends on the data available on the cost accounting area ማለት ነው። and observe በማድረግ በተለያዩ ዶክመንቶች ይሄንን በአመት ውስጥ የነበረውን ዲተርማይን ማድረግ እንችላለን። ኤስቲሜሽንም አብዛኛው ዜን ፋክተሪ ኢኩዊፕመንት ዲፕሪሲዬሽን ደግሞ 20% ለከስተመር ኦርደር የሚገናኝ ነው። 10% ለዲዛይን ቼንጅ፣ 60% ኦርደር ሳይዝ፣ 0% ፎር ከስተመር ሪሌሽንሺፕ and 10% ፎር አዘርስ እንደዚህ ያለ ይቀጥላል። ለምሳሌ ፋክተሪ ቢልዲንግ ሊዝ there is no any relationship between all activities rather than other cost ማለት 100% በምን ምክንያት ኢንከር ያደረግነው ነው? በአዘር ኮስት ኢንከር ያደረግናቸው። ሌሎችም እዚህ ጋር የአድሚኒስትሬቲቭም የማርኬቲንግም የሴልም ለምሳሌ ሴሊንግ ኤክስፔንስ 20% that related to the customer order, 0% for design change, 0% for order size, 70% for customer relationship and 10% for other things። ስለዚህ ይሄንንም ዳታ ተሰጥቷል። ኔክስት ተጨማሪ ዳታ የተሰጠን ቅድም እንዳየነው ሱርስታርን ለማምረት አጠቃላይ 800,000 ሱርስታር እናመርታለን ተብሏል። ወይም ለከስተመሮቻችን ሰርቭ ያደረግነው 800,000 ነው። ሎንግ ላይፍን ደግሞ 400,000 ነው ሰርቭ ያደረግነው። እያንዳንዷን ሱርስታር ለማምረት 0.6 ማሽን ሀወር የሚወስድብን ከሆነ እያንዳንዷን ሎንግ ላይፍን ለማምረት 0.8 ሀወር የሚወስድብን ከሆነ አጠቃላይ 800,000 ሱርስታር ባትሪዎችን ለማምረት 400,000 ሰዓት ማሽን ሀወር ይፈልጋል።
ሎንግ ላይፍን ለማምረት ደግሞ 320 ሺህ የሚሆን ማሽን ሃወር ይፈልጋል። አጠቃላይ ሁለቱንም ፕሮዳክት ለማምረት የተሰጠን 800 ሺህ ሃወር አሎኬትድ ሆኗል ማለት ነው። እዚህ ሌላ አዲሽናል ኢንፎርሜሽን የተሰጠን the ABC systems does not assign the manufacturing overhead cost consumed by ቀደም ካየናቸው ከአምስቱ ኮስት ፑሎች ውስጥ ለከስተመር ሪሌሽን አክቲቪቲ የወጣውን ኮስት allocate አይሆንም በኤቢሲ ኮስቲንግ ነው። ለምን? to the product because these costs are cased by the customer rather than the specific product. customer relationship activity ላይ allocated የሚሆኑ ኮስቶች በሙሉ ወደ ምን አይሆን ወደ ፕሮዳክት አሎኬት አናረጋቸውም። ለምንድነው? እነዚህ customer relation activity ውስጥ ያሉ ኮስቶች the activity የአክቲቪቲ ኮስቱ it is depends on the customer rather than the product ማለት ነው። ስለዚህ ባመረት ነው ወይም በተመረተ ወይም ስፔሲፊክ በዩኒት ኦር በፕሮዳክት ሳይሆን ኢንጌጅ ባደረጉት ከስተመሮቻችን ልክ ነው ኮስቱን ኢንከር ብናደርገው። ስለዚህ አሎኬት አይሆንም ማለት ነው። ሌላኛው ABC costing system does not assign a manufacturing overhead which is include other activity ላይ ያለውን ምን አናረገው assign አናረገው because this production sustain and unused capacity cost are not cased by the product. ስለዚህ እነዚህ other ኮስቶች በፕሮዳክቱ ምክንያት ኢንከር ያደረግናቸው ሳይሆን ኦርጋናይዜሽኑ ሰስቴን እንዲሆን ምርቱ ተመረተም አልተመረተም አንድም ይመረት 10ም ይመረት ኦርጋናይዜሽኑ ሰስቴን ለማድረግ የሚወጡ ወጪዎች ወይም ደግሞ unused ለሆነ ካፓሲቲ የወጡ ኮስቶች ስለሆኑ allocated አይሆኑም ማለት። ሌላኛው የተሰጠ ምንድነው? shipping cost consider as a direct cost ነው። በቀላሉ ወደ እንደ ዳይሬክት ማቴሪያል እንደ ዳይሬክት ሌበር ሁሉ shipping ኮስትንም በቀላሉ ወደ ኮስት ኦብጀክት ወደ ፕሮዳክት ኮስት ትሬስ ማድረግ እንችላለን የሚል ኢንፎርሜሽን ተሰጥቶናል። ኦኬ ስለዚህ አሁን ምን ነው የምናደርገው? የመጀመሪያው ስቴፕ which is defining activities and activity cost pool and activity measure ነው። ስለዚህ ባይሰጠን ኑሮ በመጀመሪያው ስቴፕ ይሄንን ዲፋይን እናደርግ ነበር። ሶ አሁን እኛ እንደተሰጠን ኮንሲደር አድርገን እየሰራን ስለሆነ ቀድም ያየናቸውን በጥያቄ ውስጥ የምናገኛቸውን እያንዳንዷን አክቲቪቲ ኮስት ፑል እናወጣለን። እሱን እንዴት ሜጀር እንደምናደርግ ደግሞ እናስቀምጣለን። እሱን ሜጀር እንዴት እንደምናደርግ እናስቀምጥ። ለምሳሌ ስቶር ቢሆን በስኩዌር ፊት ነምበርስ ኦፍ ስኩዌር ፊት ሜጀር እናደርገው ነበር just like that ማለት ነው። ኦኬ ስለዚህ ከስተመር ኦርደር ስንል ቀደም እንዳሉ ከስተመር ኦርደር which is cost assign all cost of resource are consumed by taking and processing customer order. ከስተመር ኦርደርን ለመቀበል እሱን ፕሮሰስ ለማድረግ ከሱ ጋር እንዳለ ተያያዥ የሆኑ ወጪዎችን ከስተመር ኦርደር ኮስት ውስጥ አሎኬት እናደርጋቸዋለን። ዲዛይን ቼንጅም ተመሳሳይ ነው። ኦርደር ሳይዝም ተመሳሳይ ነው። ከስተመር ሪሌሽንሺፕ ተመሳሳይ and other ኮስትም ተመሳሳይ። ስለዚህ ለምሳሌ ዲዛይን ቼንጅ ላይ all cost it should be assigned for the resource which is consumed by which is consumer request design change. if there is any ከስተመሮቻችን አዘው ዲዛይኑን ቼንጅ አድርጉልን በዚህ ዲዛይን ስሩልን ተብሎ ከሱ ጋር የተገናኘ ኮስት በሙሉ ዲዛይን ቼንጅ ኮስት ውስጥ አሎኬት እናደርገዋለን ማለት and ያንን ዲዛይኑን ቼንጅ ለማድረግ ስንል ኢንከር ያደረግናቸውን ኮስቶች በሙሉ ማለት then order size ስንል ደግሞ assign all cost of resource consumed as the consequence of the numbers of units which is produced. ስለዚህ numbers of units ኦርደር ሳይዝ አለ። ያንን ኦርደር ሳይዝ ሚት ለማድረግ ስንል numbers of units ሚት ለማድረግ የታዘዝነው ኦርደር ለማሟላት ስንል ኮንሱም የምናደርጋቸው ዩዝድ የምናደርጋቸው ሪሶርሶች በሙሉ ኦርደር ሳይዝ ኮስት ውስጥ አሎኬት እናደርጋቸዋለን ማለት። ስለዚህ ሌሎችንም ተመሳሳይ። ኦኬ ዜን ከኢንካም ስቴትመንት ሁለተኛው ደግሞ ከተሰጠን ኢንካም ስቴትመንት ውስጥ ኦቨርሄዱን ለይተን እናወጣል። አሳይን ኦቨርሄድ ኮስት ቱ ዘ ኮስት ፑል። ስለዚህ ኦቨርሄድ ኮስቱን አሎኬትድ የሚደረገውን ወይም አሳይን የሚደረገውን ኦቨርሄድ ከተሰጠን ኢንካም ስቴትመንት ላይ ለይተን እናወጣል። ስለዚህ ከተሰጠን ኢንካም ስቴትመንት ላይ የተሰጠን ኢንካም ስቴትመንት እንደምታስታውሱት ኦንሊ 14000 ማኒፋክቸሪንግ ኦቨርሄድ ተብሎ ነበር የተሰጠን። then administrative expense 6 ሚሊዮን ቶታል ነው የተሰጠን። then marketing ዲፓርትመንት ኤክስፔንስ ደግሞ 2 ሚሊዮን። እዚህ ውስጥ ሺፒንግ ነበረ። ሺፒንግ ግን ዳይሬክት ስለሆነ ከኦቨርሄድ ኮስት አውጥተናል።
እዚህ ውስጥ 3 ሚሊዮን ሺፒንግ ኮስት ነበር ማርኬቲንግ ዲፓርትመንት በት ኢት ኮንሲደር አስ ዳይሬክት ኮስት ስለተባለ ሺፒንግ ኮስትን ወደ ዳይሬክት ኮስት አካተነዋል። ዜን ከ14 ሚሊዮን ውስጥ ቅድም እንዳየነው ለኢንዳይሬክት ፋክተር ኦቨሬጅ 6 ሚሊዮን፣ ለፋክተሪ ኢኩዊፕመንት ዲፕሪሲዬሽን 3.5 ሚሊዮን፣ ለፋክተሪ ዩቲሊቲ 2.5 ሚሊዮን፣ ለፋክተሪ ቢልዲንግ ሊዝ 2 ሚሊዮን አሎኬትድ ሆኗል። ወይም የነዚህ ድምር ነው 14 ሚሊዮን የሚመጣ። ዜን አድሚኒስትሬቲቭ ላይ ደግሞ እስከ 6 ሚሊዮኑ 4 ሚሊዮኑ አድሚኒስትሬቲቭ ዌጅ ኤንድ ሰለሪ ነው። የኦፊስ ዲፕሪሲዬሽን 900,000። ዜን አድሚኒስትሬቲቭ ቢልዲንግ ሊዝ ደግሞ 1 ሚሊዮን 100,000 ነው። ዜን ለማርኬቲንግ ዲፓርትመንት ከወጣው 2 ሚሊዮን ውስጥ 1.5ቱ ለማርኬቲንግ ዌጅ ኤንድ ሰለሪ፣ 500,000 ደግሞ ለሴሊንግ ኤክስፔንስ ነው። ጠቅላላ አሳይንድ መሆን ያለበት የኦቨርሄድ ኮስት ምን ያክል ነው ማለት ነው? 22 ሚሊዮን ነው። ስለዚህ ይሄንን 22 ሚሊዮን ነው በአምስቱ በቅድም ባየናቸው በአምስቱ which is cost activity ፑሎቻችን አሎኬት የምናደርገው ወይም አሳይን የምናደርገው ማለት። ኦኬ ነገር ግን ከዚህ ውስጥ ምን አስወጥተናል? እንደምታውቁት ዳይሬክት ማቴሪያልን አላካተትንም፣ ዳይሬክት ሌበርን አላካተትንም። ሺፒንግ ኮስት አር ኤክስክሉድድ ቢካዝ Baxter batteries existing cost system are directly trace this cost to the product or customer order. በሺፒንግ ኮስት በከስተመር ኦርደር ቀጥታ አሎኬት መሆን ስለሚችል እሱን ማስወጥተናል። ዳይሬክት ሌበር እና ዳይሬክት ማቴሪያል ኮስትም ዳይሬክት ኮስቶች ስለሆኑ we cannot consider as overhead cost ማለት። ኦኬ ይሄ ፐርሰንቴጅም ቅድም ተሰጥቶናል። ቶታል 22 ሚሊዮኑ በምን መልኩ ነው አሎኬት የምናደርገው ስንል based on this data ተብሎ ተሰጥቶናል። ጊቨኑ ላይ at a Baxter batteries the following distributions of resource consumption across activity cost pool in department። ስለዚህ አጠቃላይ ኮንሱም ያደረጉበትን ሪሶርስ ፐርሰንቴጅ አግኝተናል። ስለዚህ አሁን ምን ነው የምናደርገው ማለት ነው? እያንዳንዷን በዚህ ፐርሰንቴጅ መሰረት አሎኬት እናደርጋታለን። ለምሳሌ ኢንዳይሬክት ፋክተሪ ዌጅ ምን ያክል ነበር? ኢንዳይሬክት ፋክተሪ ዌጅ ቅድም ከፕሪቪየስ ላይ ያየነው 6 ሚሊዮን። ዜን ከስተመር ኦርደር ላይ ደግሞ ኢንዳይሬክት ዌጅ ስንት ፐርሰንት ነበር? 30% ነበር። ስለዚህ 6 ሚሊዮንን በ30% ስናባዛው ከ6 ሚሊዮን ውስጥ ለከስተመር ኦርደር አሎኬት መሆን ያለበት የኢንዳይሬክት ፋክተሪ ዌጅ መጠን ምን ያክል ይሆናል ማለት ነው? 1,800,000 ይሆናል ማለት ነው። ሁለተኛው ጋር ስንመጣ ደግሞ ፋክተሪ ኢኩዊፕመንት ዲፕሪሲዬሽን ደግሞ 3.5 ሚሊዮን ነው። ከዚህ ውስጥ ግን ለከስተመር ኦርደር አሎኬትድ መሆን ያለበት 20% ብቻ ነው። ምክንያቱም ቅድም ያየነው የፐርሰንቴጅ ዲስትሪቢዩሽን ላይ ለከስተመር ኦርደር የሚደርሰው ከፋክተሪ ኢኩዊፕመንት ዲፕሪሲዬሽን 20% የሚሆኑን አገልግሎት በዛ መልክ ስለሆነ ማለት ነው። ስለዚህ በ20% ስናባዛው 700,000 ይሆናል። ዜን በዚህ መልክ እንሞላዋለን ማለት ነው። በዚህ መልክ እንሞላዋለን። ለምሳሌ ይሄኛው ለምንድን ነው 1,800,000 የሆነው? ምክንያቱም የፋክተሪ ዌጅ ኢንዳይሬክት ፋክተሪ ዌጅ 30% ነው ለዲዛይን ቼንጅ ኢንከር ያደረግ ነው ማለት ነው። ሌሎቹም ተመሳሳይ ነው። ቅድም እንዳልኳችሁ ለምሳሌ ፋክተሪ ቢልዲንግ ሊዙ 100% የምንድን ነው ብለን የአዘር ኮስት ብለናል። ስለዚህ 2 ሚሊዮኑን በሙሉ ለማን የሰጠነው? ለአዘር ኮስት ነው የሰጠነው። ስለዚህ ጋር የምናያቸው ቁጥሮች በሙሉ አሁን በሰራ ነው በፐርሰንቱ እየተባዙ የመጡ ናቸው። ጊቭን በሆነው ፐርሰንት ለምሳሌ አንዱን ብቻ ላሳያችሁ። ለምሳሌ እቺ 100,000 ከየት ነው የመጣችው? እዚች ጋር ያለችው 100,000 ከየት ነው የምናገኘው? ይሄን 100,000 ለማግኘት ምን ነው የምናደርገው? በከስተመር ኦርደር ውስጥ ለሴሊንግ ኤክስፔንስ ምን ያክል ፐርሰንት ነው የሚለው መጀመሪያ እናያለን። ወደ ኋላ ተመልሰን ስንት ፐርሰንት ነው? 20% ነው። 20% ነው። ኦኬ ይሄን 20% እንወስዳለን። ዜን ሴሊንግ ኤክስፔንስ ደግሞ ምን ያክል ነው? አጠቃላይ ሴሊንግ ኤክስፔንስ ደግሞ ስንት ነው? 500,000። ስለዚህ ከ500,000 ውስጥ 20%ቱ ስንት ይሆናል ማለት ነው? 100,000 ይሆናል ማለት ነው። ስለዚህ በዚህ መልኩ ሁሉንም እንሰራለን። ዜን ቶታል 6 ሚሊዮን፣ ምክንያቱም ይሄ 6 ሚሊዮን ነው ለአምስቱ ኮስት ፑል አክቲቪቲዎች አሳይን የተደረገው ማለት ነው። ይሄን ዜን ፋክተሪ ኢኩዊፕመንት ዲፕሪሲዬሽን 3.5 ሚሊዮን ነው። በዚህ መልክ አለው። አጠቃላይ አሳይንድ የሚሆነው የፋክተር ኦቨርሄድ መጠን ስንት ነው? 22 ሚሊዮን ነው። ሁሉም ለእያንዳንዱ
አክቲቪቲ ኮስት ፑል ቤዝድ ኦን ዴር ፐርሰንቴጅ አሳይን አድርገናል። ኦኬ ሶስተኛው ስቴፕ ደግሞ ካልኩሌት አክቲቪቲ ሬት ነው። ስለዚህ አሁን ደግሞ ወደ ፕሮዳክት ኮስቱ ወይም ወደ ኮስት ኦብጀክቱ አሎኬት የምናደርግበትን ሬት ነው ዲተርማይን የምናደርገው። ዜን ዲስ ኢንፎርሜሽን which is already given ለእኛ ተሰጥቶናል። እነዚህ ኢንፎርሜሽኖች አጠቃላይ በአመት ውስጥ የነበረው የከስተመር ኦርደር መጠን ስንት ነው? 10,000 ነው። 4,000 የሱርስታር፣ 6,000 የሎንግ ላይፍ። 4,000 የሚሆን ዲዛይን ቼንጅ አለ ለሎንግ ላይፍ ፕሮዳክት ነው። ዜን 800,000 የሚሆን ማሽን አለ። ከዚህ ውስጥ 480,000 የሱርስታር ነው። 320,000 ደግሞ የሎንግ ላይፍ ነው። ዜን 2,000 የሚደርሱ ከስተመሮችን ሰርቭ አድርገናል ተብሎ ተሰጥቶናል ማለት ነው። ኦኬ ስለዚህ የምናደርጋለን ዲቫይድ ነው የምናደርገው። አጠቃላይ ለከስተመር ኦርደር ያወጣ ነው ወጪ ቶታል ኮስት ምን ያክል ነው? 4,520,000። ይሄን ቁጥር ከየት ነው የምናገኘው? ስቴፕ 2 ላይ ከሰራ ነው የመጨረሻው። ለምሳሌ ልመለስ አንድ ጊዜ። ከስተመር ኦርደር ቶታል አሎኬት የተደረገለት ከ22 ሚሊዮን ምን ያክል ነው የደረሰው? 4,550,000 ነው። የዲዛይን ቼንጅ ምን ያክል ነው የደረሰው? 3,040,000 ነው። የኦርደር ሳይዝ ምን ያክል ነው የደረሰው? 5,500,000 ነው። የከስተመር ሪሌሽንሺፕ 3,080,000 ነው። የአዘር ኮስትስ 6,160,000 ነው። ስለዚህ ይሄንን ነው 4,520,000 ነው ለስንት ያካፈልነው? ለ10,000 ፐር ኦርደር ምን ያክል ኮስት ነው አሎኬት ማድረግ ያለብን የሚለውን ለማወቅ ማለት ነው። ይሄን ደግሞ ለስንት እናካፍላለን? ለ4,000 ነው የምናካፍለው። ምክንያቱም ዲዛይን ቼንጅ ያለው 4,000 ላይ ብቻ ስለሆነ ለ4,000 ነው የምናካፍለው ማለት ነው። ስለዚህ በዚህ መልክ ሌሎችንም አብረን እናያለን። ለምሳሌ ጥያቄው ላይ እንመለስና ስለዚህ ቶታል ከስተመር ኦርደር ምን ያክል ነው? ከስተመር ኦርደራችን ምን ያክል ነው? 4,520,000 ነው። ዴን ነምበርስ ኦፍ ኦርደር ስንት ነው? 10,000 ነው። ስለዚህ ፐር ኦርደር አንድ ጊዜ ከስተመር ኦርደር ሲያደርግ ያ አክቲቪቲ ምን ያክል ኮስት ኮንሱም ያደርጋል ማለት ነው? $452 ኮንሱም ያደርጋል። ዲዛይን ቼንጅ ቶታሉ 3,040,000 ነው። በአመት ውስጥ ያለው የዲዛይን ቼንጅ ደግሞ ስንት ነው? 44,000 ነው። ስለዚህ አንዷ የከስተመር ሪኩዌስት ዲዛይን ቼንጅ 760 ብር ኮስት ኢንከር ታደርገናለች ማለት ነው። ቻርጅ ያደርገናል፣ እኛ እናወጣለን ያንን። ዜን አጠቃላይ ለኦርደር ሳይዝ ያወጣ ነው አሎኬት የተደረገው ኮስት ነው 5,200,000 ነው። ምን ያክል ማሽን አወር ተጠቅመናል? ይሄንን ፍላጎት ለማሟላት ምን ያክል ማሽን አወር ተጠቅመናል? 800,000 ማሽን አወር ተጠቅመናል። ስለዚህ ፐር ማሽን አወር ምን ያክል ኮስት ኢንከር እናደርጋለን? 6 ብር ከ50 ኢንከር እናደርጋለን። ኦኬ የከስተመር ሪሌሽንሺፕ ደግሞ ተመሳሳይ 3,080,000 አለ። 2,000 ከስተመር ሰርቭ አድርገናል። በአንድ ከስተመር 1,540 ኮስት ኢንከር ያደርገናል። ዴን ቅድም እንዳልነው አዘር ኮስት ግን ኖት አፕሊካብል ነው። ምክንያቱም አክቲቪቲ ሜጀር ስለማናደርግ ሬቱንም ዲተርማይን ማድረግ አንችልም ማለት። ነገር ግን ቶታል ኦቨርሄድ አችን ስንት ነው? 22 ሚሊዮን። ኦኬ ስለዚህ ቅድም ያየነውን በደንብ አብራርተን ለማየት ስለዚህ ዳይሬክት ማቴሪያል አለ፣ ዳይሬክት ሌበር አለ፣ ሺፒንግ ኮስት። እነዚህ ዳይሬክት ኮስት ስለሆኑ በቀላሉ ትሬስድ መሆን ይችላል። ወደ ኮስት ኦብጀክት በቀላሉ መግባት ይችላል። ኢት ካን ቢ አሎኬትድ ቱ ዘ ፕሮዳክት ዘ ኮስት ኦርደር ኦር ዘ ከስተመር ማለት ነው። ምንም አይነት አሎኬሽን ቤዝ አያስፈልጋቸውም ማለት ነው። ነገር ግን ኦቨርሄድ ኮስቶች ግን ምን ያስፈልጋቸዋል? ኮስት ፑል ያስፈልጋቸዋል በአክቲቪቲ ኮስቲንግ ሜተድ መሰረት። ለእነዚህ ደግሞ ስንት አይነት ኮስት ፑሎች አዘጋጅተናል? እኛ 5 አይነት ኮስት ፑሎች ፈርስት ስቴጅ ብለን መጀመሪያ ዲተርማይን ያደረግናቸው። ኦኬ ስለዚህ ከስተመር ኦርደርን በምንድን ነው አሎኬት የምናደርገዋለን? ነምበርስ ኦፍ ኦርደር፣ ዲዛይንም ነምበርስ ኦፍ ዲዛይን ኤንድ ኦርደር ሳይዝንም በማሽን ሀወር ብለናል። ከስተመር ሪሌሽን ደግሞ በነምበርስ ኦፍ ከስተመር ብለናል። ስለዚህ ዶላር ፐር ኦርደር ቅድም አግኝተናል። ዶላር ፐር ቼንጅ በአንድ ቼንጅ ምን ያክል ነው? 700 ምናምን ብር ያለው ማለት ነው። ማሽን ሀወር 6 ነጥብ ምናምን ዶላር ያለው፣ ከስተመር 1,000 ምናምን ብር ያለው። ስለዚህ በምን ያክል ሰከንድ ስቴጅ ላይ ደግሞ አሎኬሽን ቤዙን አዘጋጅተናል። በምን ያክል አሎኬት እንደምናረጋቸው አዘጋጅተናል።
ሌላኛው ደግሞ እዚህ ጋር የምናየው ነገር ምንድነው? የተሰጠን አራተኛው ስቴፕ ላይ አሳይኒንግ ኦቨርሄድ ቱ ዘ ፕሮዳክት ነው። ስለዚህ ለፕሮዳክቶቹ አሳይን እናደርጋለን ቅድም ባየነው መንገድ ማለት ነው። ዜን ቅድም መጀመሪያ ላይ ከተሰጠን ኢንፎርሜሽን በተጨማሪ እዚህ ጋር ኖ ዲዛይን ቼንጅ ፎር ሱርስታር ነው and but there may be design change for long life ዜን 800,000 የሚደርሱ የሱርስታር ባትሪዎችን በ4000 የተለያዩ ኦርደሮች ነው የሸጥነው። ዜን 480,000 ሃወር ወስዶብናል። እኚህን 800,000 ዩኒት ሱርስታር የሚባሉ ባትሪዎችን ለማምረት 480,000 የሚደርስ ሰዓት ወስዶብናል። ወይም ኢንተርምስ ኦፍ ሚኒት ደግሞ 36 ሚኒት ወስዶብናል ማለት ነው። ኢንተርምስ ኦፍ ሃወር ከሆነ አጠቃላይ ምርቱን ለማምረት 480,000 ሰዓት ወስዶብናል። አንዷን ሱርስታር ለማምረት ግን 36 ሚኒት ወስዶብናል። ዜን ይሄን እንዴት ማግኘት 36 ሚኒት የሚለው እንዴት ማግኘት እንችላለን? 400,000 በ60 አባዝተን የሚመጣውን ቁጥር ለ800,000 ስናካፍለው ኢንተርምስ ኦፍ ሚኒት አንዷን ሱርስታር ለማምረት የሚወስድብንን ማግኘት እንችላለን። ኢንተርምስ ኦፍ ሃወር ደግሞ አንዷን ዩኒት ለማምረት ምን ያክል ሰዓት ይወስድብናል የሚለውን ደግሞ ለማወቅ ሲምፕሊ 400,000 በ60 ሳናባዛ 400,000 ለ800,000 ማካፈል እንችላለን። 480,000 ሎንግ ላይፍ ጋም ስንመጣ 400,000 የሚደርሱ የሎንግ ላይፍ ባትሪዎች በ6000 የተለያዩ ኦርደሮች ተሽጠዋል። 4000 የሚደርስ ከስተመር ዲዛይን ቼንጅ ሪኩዌስት ተቀብለናል። ዜን 320,000 የሚደርስ የማሽን ሃወር ተጠቅመን ነው የ400,000 የሚደርሱ የሎንግ ላይፍ ባትሪዎችን የሸጥነው። አጌን ኢን ተርምስ ኦፍ ሚኒት አንዷን ሎንግ ላይፍ ለማምረት 48 ሚኒት ይወስድብናል። አንዷን ዩኒት ለማምረት ምን ያክል ሰዓት ይወስድብናል የሚለውን ለማወቅ 320,000 በ400,000 ማካፈል ነው። ዜን 48 ሚኒት ደግሞ የመጣው እንዴት ነው? 320,000 በ60 አባዝተን ለ400,000 ስናካፍል ኢንተርምስ ኦፍ ዩኒት አንዷን ሎንግ ላይፍ ለማምረት ምን ያክል ሚኒት ይወስድብናል የሚለውን ለማወቅ ዜን ምን ማድረግ ነው እንግዲህ ማባዛት። ምክንያቱም ከስተመር ኦርደር ፐር ኦርደር አግኝተናል። ስቴፕ 3 ላይ አንዷ ከስተመር ኦርደር ምን ያክል ወጪ እንደምታስወጣ እናውቀናል። 452 ብር። ስንት ጊዜ ነው ከስተመር ኦርደር የተቀበልነው? ለሱርስታር ከ4000 ውስጥ የሱርስታር ኦርደሩ ምን ያክል ነው? ከ10,000 ውስጥ 4,000 የሱርስታር ኦርደር ነው። ስለዚህ በ4,000 ስናባዛው 1,808,000 ይሆናል። ዜን ዲዛይን ቼንጅ ሬቱን እናውቃለን። ነገር ግን ዜሮ ቼንጅ ፎር ሱርስታር ምንም አይነት ቼንጅ የለም። ስለዚህ ዜሮ ሲባዛ በ760 ዜሮ ይሆናል። ኦርደር ሳይዝ ደግሞ በአንዷ ማሽን ሃወር ምን ያክል ኮስት ነው ኢንከር የምናደርገው ብለናል? 6.5። አጠቃላይ ሱርስታርን ለማምረት ደግሞ የሱርስታር ባትሪ ለማምረት ምን ያክል ሰዓት ነው የወሰደብን? 480። ስለዚህ አጠቃላይ አሎኬትድ መሆን ያለበት ኮስት ምን ያክል ነው ማለት ነው? 3,120,000። ዜን ከሁለቱ ባትሪዎች ለሱርስታር አሎኬትድ መሆን ያለበት የኦቨርሄድ መጠን ስንት ነው ማለት ነው? በአክቲቪቲ ኮስቲንግ 4,928,000 ይሆናል ማለት ነው። ዜን ሎንግ ላይፍ ላይ ደግሞ ስንመጣ ከስተመር ኦርደር ፐር ዩኒት 452 ነው። ዲዛይን ቼንጅ 760 ነው። ከስቴፕ 3 ያመጣ ነው። ኦርደር ሳይዝ 6.5 ነው። የሎንግ ላይፍ ነምበርስ ኦፍ ኦርደር ስንት ነው? 6,000 ነው። የሎንግ ላይፍ ዲዛይን ቼንጅ ስንት ነው? 4,000 ነው። የሎንግ ላይፍ ማሽን ሃወር ቶታል ማሽን ሃወር ስንት ነው? 320,000። ስለዚህ ስናባዛው አጠቃላይ ለሎንግ ላይፍ አሎኬትድ መሆን ያለበት የኦቨርሄድ መጠን ስንት ነው ማለት ነው? 7,832,000። እዚህ ጋር የምታስተውሉት ነገር አሁን ሁለት ኮስት ፑልን እዚህ ውስጥ አላካተት። 5 አልነበሩ ኮስት ፑሎቻችን፣ ሁለቱን አላካተት ነው። ከስተመር ሪሌሽንሺፕ እና አዘር ኮስት የሚባሉ ኮስት ፑሎቻችንን በዚህ ውስጥ አላካተተም። ለምን? ጊቭኑ ላይ እንደተሰጠን ከስተመር ሪሌሽንሺፕ ኮስት ዳዝ ኖት አሎኬትድ ቱ ዘ ፕሮዳክት ተብሏል። ምክንያቱም ኮስቱ ሪሌትድ የሚያደርገው ከፕሮዳክቱ ጋር ሳይሆን ከከስተመር ጋር ስለሆነ የፕሮዳክት ኮስቱ ላይ መግባት የለበትም በአክቲቪቲ ኮስቲንግ ስለሆነ። አዘር ኮስትም ተመሳሳይ ነው። አዘር ኮስትም ኢት ዳዝ ኖት ሊንክድ ዊዝ ዘ ፕሮዳክት፣ ከፕሮዳክቱ ጋር ሊንክድ ስለማይሆን እኚህ ሁለቱ ኮስቶችን ምን አላደረግንም ማለት ነው?
አሎኬትድ አላደረግንም ማለት ኖት አሎኬትድ ፕሮዳክት ናቸው፣ አሎኬትድ ኮስት ናቸው። ኦኬ ስለዚህ አምስተኛው ስቴፕ ደግሞ ፕሪፔር ማኔጅመንት ሪፖርት ኦር ፕሮዳክት መርጂን ካልኩሌሽን ነው የምንሰራው። ፕሮዳክት መርጂን ካልኩሌሽን ጊቭኑ ላይ እንደተሰጠን ከሱር ስታር ሽያጭ ከ50 ሺህ ውስጥ የሱር ስታሩ 31 ሚሊዮን 300 ሺህ ነው። የሎንግ ላይፉ ደግሞ 18700 ነው። አጠቃላይ 50 ሺህ ሴል ነው ያለን። ዳይሬክት ኮስት ብለን የወሰድናቸው ዳይሬክት ማቴሪያል፣ ዳይሬክት ሌበር ኤንድ ሺፒንግ ኮስት የሱር ስታር፣ የሎንግ ላይፍ ደግሞ እዚህ ጋር ተሰጥቶናል። ዜን ከዚህ በታች ምን እንደምናደርገው ማለት ነው ስቴፕ 4 ላይ ያገኘናቸውን ኦቨርሄዶች የሱር ስታር ለሱር ስታር፣ የሎንግ ላይፍ ለሎንግ ላይፍ እናስገባና ፕሮዳክት መርጅንን የትኛው ፕሮዳክት ነው ፕሮፊታብል፣ የትኛው ፕሮዳክት ነው ሎስ ጀነሬት ያደረገብን የሚለው እናያለን። ስለዚህ ከስተመር ኦርደር ለሱር ስታር ምን ያክል ነበር ያገኘነው? 1 ሚሊዮን 808 ሺህ ነው። ዲዛይን ቼንጅ ቶታሉ 0 ነው፣ ምክንያቱም ለሱር ስታር ስላልተፈቀደ። ኦርደር ሳይዝ ስንት ነበር ያገኘነው? 3 ሚሊዮን 120 ሺህ ነው። ስለዚህ አጠቃላይ ኦቨርሄዱን አጠቃላይ ኮስቱን ስንደምረው ዳይሬክት ኮስቱንም አሁን አሎኬት ያደረግነው የኦቨርሄድ ኮስቱንም ስንደምር ለሱር ስታር ምን ያክል ኮስት አለበት ማለት ቶታል ኮስት 22 ሚሊዮን 928 ሺህ። ዜን ፕሮዳክት መርጅኑ ትርፉ ምን ያክል ይሆናል ማለት ነው? ፕሮዳክት ሱር ስታር በመኖሩ 8 ሚሊዮን 372 ሺህ የሚደርስ ፕሮዳክት መርጅን ፕሮፊት አለን በሱር ስታር ምክንያት። ኦኬ ሎንግ ላይፍ ጋር ደግሞ ስንመጣ ሴሉ የ18 ሚሊዮን 700 ሺህ ነው። ይህ ዳይሬክት ኮስት ነው። ይሄ ደግሞ እኛ አሎኬት ያደረግነው ፓርት ስቴፕ 4 ላይ አሎኬትድ ያደረግነው ለከስተመር ኦርደር፣ ለዲዛይን ቼንጅ እና ለኦርደር ሳይዝ አሎኬት ያደረገው። ስለዚህ አጠቃላይ ስንት ይደርሰዋል ብለን ነበር? ኮስቱ ቶታል ኮስቱ ከዳይሬክት ኮስቱ ጋር ስንደምረው አጠቃላይ ሁሉ ስንደምራቸው 19 ሚሊዮን 832 ሺህ ቶታል ኮስት which is incurred because of long life battery ማለት። ዜን እዚህ ጋር ግን ምን አጋጠመን? ሎስ አለ። ስለዚህ ሎስ እያጋጠመን ያለው በየትኛው ፕሮዳክት ምክንያት ነው ማለት ነው? በሎንግ ላይፍ ባትሪ ምክንያት ነው። በ1 ሚሊዮን 132 ሺህ የሚደርስ ሎስ አጋጥሞናል በሎንግ ላይፍ ፕሮዳክት። ኦኬ ስለዚህ ምን እናደርጋለን? አሁንም ሌሎች አናሳይንድ ኮስቶችን አካተን ቶታል 2 ሚሊዮኗ እንዴት መጣች የሚለው መጀመሪያ ኢንካም ስቴትመንት ሲሰጠን 2 ሚሊዮን ሎስ አጋጥሞታል ነው በዚህ ዓመት። ነገር ግን እኛ በአክቲቪቲ ኮስት ሰራ ነው እና የትኛው ፕሮዳክት ነው የበለጠ ሎስ ያመጣው፣ የትኛው ፕሮዳክት ነው የበለጠ ትርፍ ያመጣው የሚለውን ኦቨርሄድ ኮስቱን አሎኬት በማድረግ ሰርተናል። ስለዚህ ሱር ስታር 832 ሺህ የሚደርስ ፕሮዳክት መርጅን ፕሮፊት አለው። ሎንግ ላይፍ ግን 1 ሚሊዮን 100 ሺህ የሚደርስ ሎስ አለው። ቀሪው ስኬት ነው የመጣው የሚለውን ስናይ አናሳይንድ ኮስቶች አሉ። ከስተመር ሪሌሽንሺፕ ኮስትን አሳይን አላደረግንም 3 ሚሊዮን 80 ሺህ የሚደርሰው። ዜን አዘር ኮስት 6 ሚሊዮን 160 ሺህንም አሳይን አላደረግንም። ስለዚህ ቶታል ሴሉ ስንት ነው? የሁለቱ 50 ሚሊዮን ነው። ቶታል ኮስታቸው የሁለቱ 42 ሚሊዮን 760 ሺህ ነው። ስለዚህ ፕሮዳክት መርጅን የሁለቱ መርጅን 7 ሚሊዮን 240 ሺህ ትርፍ አለ። አንደኛው በጣም ትርፍ የሱር ስታር፣ ይሄኛው ሎስ ቢሆንም ማለት ነው። ዜን ሌሎች ኮስቶች ደግሞ አሉብን። ከስተመር ሪሌሽንሺፕ ኮስት እና አዘር ኮስቶች አሉብን። ስለዚህ እኚህን ኮስቶች ስንደምራቸው ደግሞ ስንት ይሆናሉ? 9 ሚሊዮን 240 ሺህ ይሆናል። ስለዚህ ከ7 ሚሊዮን ላይ ስንቀንሰው ምን ያክል ሎስ ያጋጥመናል ማለት ነው? 2 ሚሊዮን የሚደርስ ሎስ ያጋጠመንን አግኝተነዋል ማለት ነው። ነገር ግን በየትኛው ፕሮዳክት ነው ሎስ ውስጥ የገባ ነው ብንባል በሎንግ ላይፍ ነው። if we use which is በኤቢሲ ኮስቲንግ መሰረት ከሰራ ነው በሎንግ ላይፍ ፕሮዳክት ምክንያት ነው ኪሳራ ውስጥ እየገባን ያለ ነው ማለት። ስለዚህ ሎንግ which is ኤቢሲ ኮስቲንግ የሚጠቅመን ለዚህ ነው፣ precisely assigning overhead costs to the product ማለት ነው። ኦኬ ነገር ግን ይህንን ጥያቄ ራሱ በትራዲሽናል ኮስቲንግ ሜተድ ብንሰራውስ? ፕሮዳክት መርጂን ኮምፒውት ዩዚንግ ትራዲሽናል ኮስቲንግ ሜተድ። አሁን እንዳትረሱ በሎንግ ላይፍ ኪሳራ ገጥሞናል፣ በሱር ስታር ደግሞ ሞር ፕሮፊታብል ሆነናል ብለናል ኤቢሲ ኮስቲንግን ከተጠቀመ። ትራዲሽናል ኮስቲንግ ሜተድ የምንጠቀም ከሆነስ
ምን ይፈጠራል የሚለውን እናያለን። ስለዚህ the first step in computing product margin is gathering each product sale and direct cost ነው። ስለዚህ ይሄንን ከተሰጠን ዳታ ላይ ወስደናል። አሁን እንዳትረሱ እዚህ ጋር አሁን ሺፒንግ አላካተትም። ምክንያቱም ሺፒንግ ያላካተት ነው ለምንድን ነው? በትራዲሽናል ሜተድ ምንሰራ ከሆነ ማኒፋክቸሪንግ ኮስቶች ብቻ ናቸው ፕሮዳክት ኮስት ላይ ወይም ኮስት ኦብጀክት ላይ አሎኬትድ የሚሆኑት። ነን ማኒፋክቸሪንግ ኮስቶች አሎኬትድ አይሆኑም ብለን መጀመሪያ ላይ አይተናል። መጀመሪያ ላይ the difference between ABC costing and traditional costing ስንል ማለት ስለዚህ ሺፒንግ ኮስትን ምንም አላካተትንም እዚህ ጋር። ዜን 14000 የሚደርሰውን ማኒፋክቸሪንግ ኮስቱን ብቻ አሁን 22000 ሳይሆን 14000 ነው። ለምንድን ነው 14000 ሆነው? ነን ማኒፋክቸሪንግ ኮስቶች በትራዲሽናል ኮስቲንግ ሜተድ አሎኬትድ ስለማይሆኑ። በኤቢሲ ቢሆን ማኒፋክቸሪንግም ነን ማኒፋክቸሪንግም አሎኬትድ ይሆናሉ። በትራዲሽናል ኮስቲንግ ግን ኦል ማኒፋክቸሪንግ ኮስት ብቻ ነው አሎኬትድ የሚሆነው። ስለዚህ 14 ሚሊዮን አለ። ዜን ምን ያክል ሰዓት ነው የወሰደብን? ሁለቱም ምርቶች ለምሳሌ ማሽን ሀወሩን ኮስት ቤዝ ብለን ብንወስድ 800,000 ሰዓት ወስዶብናል ሁለቱንም ፕሮዳክቶች ለማምረት። ስለዚህ ፐር ማሽን ምን ያክል ኮስት ኢንከር ያደርገናል ማለት ነው? ፕላንት ዋይድ ማኒፋክቸሪንግ ኦቨርሄድ 17 ብር ከ50 ኦከራን በአንድ ማሽን ሀወር 17.5 ብር ኮስት ይከራል። ስለዚህ ይሄ 17 ብር ግን ለሶርስታርም ለሎንግ ላይፍም ተመሳሳይ ነው በትራዲሽናል ሜተድ። ስለዚህ ባመረት ነው ኢንከር ባረግ ነው በምናምን የሚለይ ነገር የለው። ኦል ዲስ 17 ብር ለሁለቱም ፕሮዳክቶች የሚሰራ ነው። ስለዚህ ምን እናደርጋለን? ማባዛት ነው ያለን ምርጫ። ስለዚህ 480,000 ሶርስታር ሰዓት ወስዷል፣ 380,000 ሎንግ ላይፍ ወስዷል። ስለዚህ ኦቨርሄድ ሬቱን ሲሚላር ስለሆነ ሲንግል ሬት ስለሆነ የምንጠቀመው 17.5 17.5 ይሆናል። ስለዚህ ከ14 ሚሊዮን ውስጥ ለሶርስታር 8 ሚሊዮን 400,000 ይደርሳል። ለሎንግ ላይፍ ደግሞ 5 ሚሊዮን 600,000 ይደርሳል። አጠቃላይ 14 ሚሊዮኑን አሎኬትድ አደረግን ማለት ነው። አሎኬትድ አደረግን። ኦኬ ናው አሁን ፕሮዳክት መርጅኑን እንስራው። የትኛው ፕሮዳክት ነው ፕሮፊታብል የሚለውን እናያለን። ስለዚህ ሴሉ የሱርስታር 31 ሚሊዮን 300,000 ነው። ዳይሬክት ኮስቶቹ ሁለቱ አሉ 9 ሚሊዮን እና 7 ሚሊዮን። ማኒፋክቸሪንግ ኦቨርሄድ አሁን ስንት ደርሶታል? ሱርስታር እዚህኛው ስላይድ ላይ ስንት ደርሶታል? 8 ሚሊዮን 400,000 ደርሶታል። ሱርስታር 8 ሚሊዮን 400,000። ስለዚህ አጠቃላይ ኮስቱ ምን ያክል ሆነ ማለት ነው? 24 ሚሊዮን 400,000። ስለዚህ ፕሮዳክት መርጅኑ ስንት ሆነ ማለት ነው? በትራዲሽናል ኮስቲንግ ሜተድ ከሰራ ነው የሱርስታር ፕሮዳክት መርጅኑ ይቀንሳል 6 ሚሊዮን 900,000 ሆነ። ኦኬ የሎንግ ላይፍን ደግሞ ስናይ 18 ሚሊዮን ሴል አለው። ዳይሬክት ኮስቶች 5 ሚሊዮን 6 ሚሊዮን አለ። ዜን ኮስት አሎኬትድ ስናደርግ በትራዲሽናል ሜተድ 5 ሚሊዮን 600,000 ደርሶታል። አጠቃላይ ቶታል ኮስት 16 ሚሊዮን 600,000 ሆነ። በትራዲሽናል ሜተድ ግን ቅድም በኤቢሲ ሎስ ያመጣብናል ያልነው ሎንግ ላይፍ ፕሮዳክት በትራዲሽናል ከሰራ ነው ግን ምን ሆነ ማለት ነው? ትርፋማ ሆነ ማለት 2 ሚሊዮን 100,000 ፕሮዳክት መርጅን ፕሮፊት አለው ሎንግ ላይፍ። ስለዚህ በቶታልም እንሰራለን። ቶታል 55 ሚሊዮን የሁለቱ ድምር ነው። 15 ሚሊዮን 12 ሚሊዮን 14 ሚሊዮን ቶታል ፋክተር ኦቨርሄድ ድምር ቶታል ኮስቱ 41 ሚሊዮን ይሆናል። ፕሮዳክት መርጅኑ ደግሞ 9 ሚሊዮን የሁለቱ ድምር ማለት 9 ሚሊዮን ወይም ደግሞ ከ50 ሚሊዮን ላይ 41 ሚሊዮን ስንቀንስ ዜን እቺ 11 ሚሊዮን ኬት ነው የመጣችው? ነን ማኒፋክቸሪንግ ኮስት ነች። ነን ማኒፋክቸሪንግ ኮስት ሺፒንግ፣ ማርኬቲንግ እና ጀነራል ኤክስፔንስ። ምክንያቱም በትራዲሽናል ኮስቲንግ ማኒፋክቸሪንጉን ብቻ አሎኬት አድርገን ነን ማኒፋክቸሪው አት ዘ ፔሪድስ ኦፍ ኢንከር ስናደርግ ስለሆነ ሪከርድ የምናደርገው 11 ሚሊዮኑ ሴሊንግ ኤንድ አድሚኒስትሬቲቭ ብለን እንቀንሰዋለን። ሎሱ ምን ያክል ይሆናል ማለት ነው? 2 ሚሊዮን ይሆናል። ስለዚህ ኤቢሲ ኮስቲንግ ስንጠቀም ምንድነው የበለጠ አድቫንቴጅ የሚሰጠን ማለት ነው? ኦቨርሄድ ኮስቱን በትክክለኛ መንገድ ወደ ፕሮዳክቶች አሎኬትድ ለማድረግ ይጠቅመናል። ትራዲሽናል ከሆነ ለምሳሌ
ለሹር ስታር ያወጣነው ፋክተር ኦቨርሄድ እና ለሎንግ ላይፍ ያወጣነው የተጠቀምነው ማሽን ይለያል፣ የሸጥነው መጠን ይለያል፣ የተመረተው ምርት ይለያል፣ የፕሮዳክቱ አይነት ይለያያል፣ የዲዛይኑ ምርት ይለያያል። ነገር ግን ተመሳሳይ ማሽን ሀወር ለሁለቱም 17.5 17.5 መጠቀም ማለት ትክክል አይደለም። ምክንያቱም ኪሳራ የሚያመጣውን ፕሮዳክት በትራዲሽናል ትርፋማ ነው እያልነው ነው። በጣም ያተረፈውን ደግሞ ትርፉን ዝቅ እያደረግንበት ነው። ስለዚህ ምርቱ በተለያየ ቁጥር ኮምፕሌክስ በሆነ ቁጥር የዲዛይናቸው የምርት አይነቱ የሚጠቀሙት የኦቨርሄድ ኮስት አክቲቪቲያቸው በተለያየ ቁጥር አክቲቪቲ ኮስቲንግ የበለጠ ትክክለኛ ቫልዩ ያሳየናል ማለት ነው። ስለዚህ ዲፈረንስ አለ ማለት ነው። አሁን እንዳየነው እንግዲህ there is the difference between ABC costing and traditional costing። ምክንያቱም በፕሮዳክት መርጅኑን ብቻ ኮምፔር ብናደርገው ሱርስታር 6 ሚሊዮን 900 ሺህ ነው በትራዲሽናል፣ ሎንግ ላይፍ ደግሞ 2 ሚሊዮን 100 ሺህ። ነገር ግን በኤቢሲ ስንሰራው ግን ይህ 8 ሚሊዮን 372 ሺህ ፕሮዳክት መርጅን ሲኖር ይሄኛው ደግሞ ሎስ ነበር። ይህ ለምን ተፈጠረ? ትራዲሽናል ኮስት ሲስተም ኦቨር ኮስት the super star and report lower product margin for this product። ስለዚህ በጣም ምን አድርጎታል ማለት ነው? ኦቨር ኮስት አድርጎታል፣ ኮስቱን ጨምሮበታል። ያላግባብ የሱር ስታር ኮስት ከፍ ሲል ፕሮዳክት መርጅን ፕሮፊቱ ደግሞ ዝቅ አድርጎበታል ትራዲሽናል። በአንጻሩ ትራዲሽናል ኮስቲንግ ሲስተም ደግሞ ለሎንግ ላይፍ ፕሮዳክት ደግሞ ጠቅሞታል። ምኑን? ኮስቱን አንደር አድርጎለታል። ሪፖርቲንግ ፕሮዳክት መርጅኑ ደግሞ ሃየር አድርጎለታል። ስለዚህ ትራዲሽናል ኮስቲንግ አንዱ ችግሩ ይሄ ነው ማለት ነው። ሁለተኛው ሌላኛው ደግሞ የምናየው there are three ቅድም እንዳየነው there are the three reason why the report which is product margin for two costing system differ from another ማለት ምክንያቱም traditional cost allocated all manufacturing cost ደጋግሜ ብየዋለሁ ቅድም traditional cost all manufacturing cost allocate ሲያደርግ ABC cost ግን only assigned manufacturing overhead consumed by the those products። ስለዚህ ማኒፋክቸሪንግ ስንል ነን ማኒፋክቸሪንግ ሊሆን ይችላል which is manufacturing ሊሆን ይችላል። ነገር ግን ከዚህ ውስጥ አሳይንድ የማይሆኑ ለምሳሌ እንደ አዘር ኮስት እንደ ከስተመር ሪሌሽንሺፕን አሳይን አላደረገም ኤቢሲ። በዚህ ምክንያት ልዩነት ተፈጥሯል። ሁለተኛው ልዩነት የተፈጠረበት ምክንያት ምንድነው? ትራዲሽናል ኮስት አሎኬትድ ኦል ማኒፋክቸሪንግ ኮስት ዩዚንግ ቮሊዩም ሪሌትድ ቤዝ። ቮሊዩም ሪሌትድ ማለት ጠቅላላ ምን ያክል ሰዓት ይወስድብናል በሚል ብቻ ነው። 800,000 ሰዓት ይወስድብናል ሱርስታርም ለማምረት ሎንግ ላይፍንም ለማምረት ምን ያክል ሰዓት ይወስድብናል። ስለዚህ ቮሊዩም ሪሌትድ አሎኬሽን ቤዝ ነው የተጠቀመው። ነገር ግን ኤቢሲ ግን ነን ቮሊዩም ሪሌትድ ወይም አክቲቪቲ ቤዝ ላይ ነው። ኮስት አሎኬሽናችን አክቲቪቲ ላይ ነው ቤዝ ያደረግነው። ነን ቮሊዩም ሪሌትድ ስለሆነ ልዩነት ተፈጥሯል በሁለቱ ምክንያት። ሌላኛው ትራዲሽናል ኮስቲንግ ዲስሪጋርድ ሴሊንግ and administrative expense because they are assumed to be a periodic expense። traditional costing method periodic ኮስቶች ወይም non manufacturing ኮስቶችን አላካተተም። ነገር ግን ABC costing directly trace the shipping cost to the product and include non manufacturing cost ማለት ነው። ኦኬ ውድ ቤተሰቦቼ እንግዲህ ኤግዛምፕል 1ን በዚህ መልክ አይተናል። በኔክስት ቪዲዮ ደግሞ ኤግዛምፕል 2ን ይዤላችሁ እመጣለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።